ሰላም እንዴት ቆያችሁ? በዛሬ ቪዲዮ የምንመለከተው ብዙዎቻችሁ ሃይዌይ ይሰራል እያላችሁ ትጠይቁ ስለነበረ ወደ ሃይዌው ደግሞ ዞረን ሃይዌይ ላይ ያሉ ቪዲዮዎችን ከዚህ ላይ ይዘንላችሁ እንመጣለን። ስለዚህ ሃይዌይ ላይ እንግዲህ የመጀመሪያው የሚሆነው ሩት ሰርቬይ ነው። ከመጀመሪያው ከተነሳን ከሩት ሰርቬይ ስለሆነ የምንነሳው የሩት ሰርቬይን በዚህ ቪዲዮ በደንብ ዲቴል አድርገን እንመለከታለን ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ዳንኤል እባላለሁ። ሲቪል ኢንጂነር ነኝ። ዳን ኢንጂነሪንግ ኦንላይን ፕላትፎርም መስራች ነኝ። በዚህ ቻናል የምሰራቸው ቪዲዮዎች ቢልዲንግ ላይ አዝ ዌል አስ ደግሞ ሃይዌይ ላይ እና የመሳሰሉ የሲቪል ስትራክቸሮች ላይ ያሉ ዲዛይን አዝ ዌል አስ ደግሞ ኮንስትራክሽን ፌዙ እንዴት ይመስላል የሚለውን የምንሰራበት ቻናል ነው ማለት ነው። ስለዚህ ይህን ቻናል ለመቀላቀል ሰብስክራይብ የሚለውና የደወል ምልክት መጫን ትችላላችሁ። በቀጥታ ወደ ቪዲዮ እንገባለን። እሺ፣ ስለዚህ ሩት ሰርቬይ ስንል አላማው ምንድነው? የሩት ሰርቬይ አሪፍ የምንለውን አላይመንት ወይም ሩት የምንመርጥበት ሂደት ነው። ስለዚህ ሮድ አላይመንት ስንመርጥ ወይም ሩት ስንመርጥ ምንድነው በጣም ጥንቃቄ ማድረግ መቻል አለብን። አንዴ ሮድ ከተሰራ በኋላ ለማስተካከል ለመቀየር ከባድ ነው የሚሆነው። ስለዚህ መጀመሪያ ተጠንቅቀን መምረጥ መቻል አለብን ማለት ነው። ትክክል ያልሆነ ሮድ አላይመንት ዘቤስት የምንለውን ካልመረጥን የሚመጣብን ችግር ምንድነው? ኢኒሻል ኮንስትራክሽን ኮስቱን ይጨምርብናል። አጭር መንገድ መምረጥ ይቻለን። ረዥሙን የምንመርጥ ከሆነ ኦብቪየስሊ ኮስታችን ላይ ኢኒሻል ኮንስትራክሽን ኮስታችን ይጨምራል። ያ ብቻ አይደለም፣ ሌላው ደግሞ ምንድነው ሜንቴናንስ ኮስትም የሚጨምርበት ጊዜ አለ። ለምሳሌ ሰብግሬዱ ጥሩ ካልሆነ ዲስትረሶች እንዲበዛ እናደርጋለን ማለት። ስለዚህ ዲስትረሶች በዙ ማለት ሜንቴናንስ ኮስታችንን ሮዳችን ሜንቴን መደረግ አለብን ማለት ነው። የተቆፋፈረ መንገድ አስቀምጠን ዝም ብለን መኪኖቹ እንዲሄዱ አናደርግም። ስለዚህ ሜንቴናንስ ኮስቱን በዛው ልክ ይጨምረዋል ማለት ነው። ያ ብቻ አይደለም፣ በዛ ዲስትረስ በበዛበት መንገድ ላይም መኪኖች መሄዳቸውን አያውቁም። ምክንያቱም መንገዱ የተሰራው መኪና እንዲሄድበት ስለሆነ መኪኖች መሄዳቸውን አያውቁም። ስለዚህ ብዙ ዲስትረስ ደግሞ ካለ መኪኖቹ ኮረኮንች ላይ ነው ኦልሞስት እየሄዱ ያሉት ማለት ነው። ስለዚህ የመኪናው ስፔር ፓርትም ይጎዳል ማለት ነው። ስለዚህ የመኪናውን ኦፕሬሽን ኮስት እንጨምረዋለን ማለት ነው። ብዙ አይነት ችግሮች ስለሚፈጠሩ አላይመንት ሲመረጥ በጥንቃቄ ታስቦበት ከብዙ ነገሮች አንጻር ነው የሚመረጠው ማለት ነው። ስለዚህ ብዙ ኮንሲደሬሽኖች ይወሰዳሉ። እነሱን አሁን ቀጣይ እናያቸዋለን። ስለዚህ አንድ ሮድ አላይመንት ሲመረጥ ሴፍ እና ኢኮኖሚካል መሆን መቻል አለበት እና የሚወሰዱትን ኮንሲደሬሽኖች ጠቅላላ አድርገን አንዴ በ10 በ11 ነጥቦች እናያቸውና ወደ ዋናው ወደ ሩት ሰርቬይ እንገባለን። ከዛ ቪዲዮአችንን እንጨርሳለን ማለት ነው። የመጀመሪያው ምንድነው? አላይመንታችን ስንሰራ ከተማ እየነካ ማለፍ አለበት። አንድ ሮድ ሬል ወይም ሊሆን ይችላል፣ የባቡር መንገድም ሊሆን ይችላል፣ ለሀገሪቷ ኢኮኖሚ ጠቃሚ አይሆንም ማለት ነው። ቢኮዝ ከተማዎችን የነካ ሲሄድ የገበያው ሁኔታ የጨመረ እንዲሄድ ያደርገዋል ማለት ነው። ስለዚህ ግብይቱ ሲፈጥን ኢኮኖሚው የሀገሪቷ ኢኮኖሚ ላይም እድገት ይጨምራል ማለት። ስለዚህ ከተማዎችን የነካ ማለፍ መቻል አለበት፣ አንደኛ ነው። ሁለተኛ ደግሞ ከቴን ፊሉ ትንሽ በሆነበት ፓርት ብንመርጥ የተሻለ ነው። ቢኮዝ ብዙ አይነት ባይዘዌይ ስንመርጥ ሩት የተለያዩ ሩቶች ነው የምንመርጠው። ኦፕሽናችን ከበዛልን ሞር ኢኮኖሚካል የሆነው ለማውጣት እንችላለን። አንድ ሩት ብቻ ከመረጥን ግን ሌላ ሩት ካልመረጥን ምንም አይነት የምናወዳድረው ነገር የለንም ማለት ነው። ኢኮኖሚካል ያልሆነ እየመረጥ ሊሆን ስለሚችል የተለያዩ አይነት ሩቶች ነው የምንመርጠው። ሌላው ደግሞ ሶስተኛው ምንድነው? ግራውንድ ኮንዲሽኑ ሮኪ መብዛት የለበትም። መሬት ላይ ያለው ግራውንድ አለት የበዛበት ከሆነ ምንድነው ያንን ክራሽ ለማድረግ ፈንጂ ተጠቅመን ያንን ሮኪ የሆነ ፓርት አፈራርሰን መንገዳችን ማጽዳት ሊኖርብን ይችላል። ያ ደግሞ ኤክስፔንሲቭ ነው። ስለዚህ ሮኪ ባይበዛ ይመረጣል። ያው ሊያጋጥመን ይችላል፣ ግን ብዛት ካለው ኢኮኖሚካሊ የመሆን እድላችንን ሊቀንሰው ይችላል። ሌላው ደግሞ ምንድነው? አራተኛው ተነል ኮንስትራክሽን የማይበዛበት ሩት ቢሆን ይመረጣል። ተራራ አቋርጦ የሚሄድ መንገድ አለ አይደል? ስለዚህ ያ ተራራ የሚያቋርጡ በምንድነው? ተነል ይሰራልታል። ስለዚህ ተነል ኮንስትራክሽን ኦብቪየስሊ ኤክስፔንሲቭ ነው። ያን ተራራ ለመቦርቦር የምንጠቀመው ማሽን ራሱ በጣም ኤክስፔንሲቭ ነው። ስለዚህ ተነሎች የሚያንሱበት ሩት ቢመረጥ የተሻለ ነው። አምስተኛው ደግሞ ሶይል ታይፑ ጠንካራ የሆነበትን ብንመርጥ አሪፍ ነው። ሲቪአር ቴስት ሲሰራ እኛ የመረጥንበት አላይመንት ላይ ያለው ሶይል ከላይ የምንጭናውን ሎድ መሸከም የሚችል ቢሆን ይመረጣል። ቢኮዝ ዊክ ከሆነ ያን ሪፕሌስ ማድረጉ ኤክስፔንሲቭ ስለሚሆን ኦብቪየስሊ ሶይሉ ጠንካራ የሆነ ብንመርጥ ይመረጣል ማለት ነው። ሌላው ስድስተኛው ደግሞ ሾርተስት ፓዝ የሆነውን ብንመርጥ ደግሞ አሪፍ ነው። ኦብቪየስሊ ሾርተስት ፓዝ ስንመርጥ ኢኮኖሚካል እንሆናለን። ኢኮኖሚካል ብቻ አይደለም የምንሆነው፣ ሰው ቶሎ መመላለስ ይችላል ከአንድ ቦታ ወደ አንድ ቦታ። ኦኬ፣ ሰባተኛው ደግሞ ምንድነው? የምንሰራው ሮድ ተራራማ ቦታ ሊሆን ይችላል የምንገነባው። ስለዚህ ተራራማ ቦታ ደግሞ ሳይድ ስሎፑ ስላይድ አድርጎ ተንሸራቶ አስፋልታችን ሊዘጋብን ይችላል። ስለዚህ ሳይድ ስሎፑ ሮክ የሆነበትን እየመረጥን ብንሄድ አሪፍ ነው። ያው ሙሉ ለሙሉ እንደዛ ላናገኝ እንችላለን። ስላይድ የሚያደርግበትን ልናካትት እንችላለን። ግን ስላይድ የሚያደርገውን ደግሞ በተለያየ አይነት ሜካኒዝሞች እንደ ኢምባንክመንት፣ ሪቴኒንግ ዋል እየሰራን ያንን ነገር መገደብ እንችላለን። ስምንተኛው ድልድይ የሚያንስበትን መንገድ መምረጥ
ነው። ሮድ አላይመንታችን ላይ ድልድይ የሚበዛ ከሆነ ኢኮኖሚካሊ የመሆን እድላችን ዝቅ ይላል። ፕላስ ደግሞ ያ ብቻ ሳይሆን ድልድይ የምንሰራው ብዙ ጊዜ ሪቨር ክሮስ ያደረገው ነው ሮዱን። ስለዚህ ሃይ ፍለድ ሌቭል ሲመጣ ድልድዩን ላይ ለምሳሌ ደራሿ ከመጣ ድልድዩን አጥለቅልቆት ሊሄድ ይችላል፣ ሊያፈርሰውም ይችላል። ስለዚህ ይሄን የድልድይ መጠናችንን ብንቀንሰው ከእንደዚህ አይነት አደጋዎች ስለምንድን ድልድያችን መቀነስ ያስፈልገናል። እሺ 9ኛው ደግሞ በአቅራቢያ ያለ ፋብሪካ ቢኖር ይመረጣል። ላይክ ለምሳሌ የተለያዩ አይነት ማቴሪያሎች እንፈልጋለን። ስለዚህ የሚያስፈልጉን ማቴሪያሎች በአቅራቢያችን ካሉ የትራንስፖርቴሽን ኮስቱ ይቀንስልናል፣ ስራው ይፋጠንልናል። ስለዚህ በአቅራቢያ ቢኖር ይመረጣል። ለዛ ለመረጥንለት አላይመንት ወይም ሩት ማለት ነው። እሺ 10ኛው ደግሞ የምናስቀምጠው ሩት ወይም አላይመንታችን አሁን ላለውና ይመጣል ተብሎ ለሚጠበቀው ለፊውቸሩ ፎርካስት ለሚደረገው የትራፊክ ቮሊዩም ፊት የሚያደርግ መሆን እንችላል አለበት። ወይም ይሄ ራይት ኦፍ ዌይ የምንለው ማለት ነው። ራይት ኦፍ ዌይ ማለት ከሴንተር ላይን ኦፍ አወር ሮድ ወደ ግራና ወደ ቀኝ ስንሄድ የምናገኘው ልክ እስከ ሾልደሩ ድረስ ያለው ራይት ኦፍ ዌይ ይባላል። ስለዚህ ትራፊኩ በጣም ብዙ ከሆነ ይሄ ራይት ኦፍ ዌያችን መስፋት መቻል አለበት። ቢኮዝ ብዙ መኪኖች እንዲያልፉ ስለምንፈልግ፣ ብዙ ትራፊክ ደግሞ ከሌለ ራይት ኦፍ ዌያችን ማጥበብ እንችላለን። የመጨረሻውና 11ኛው ዲዛይን ስታንዳርድስ ነው። ዲዛይን ስታንዳርድስ ያው እንደምታውቋቸው ማክሲመም ግራዲየንት፣ ሚኒመም ራዲየስ ኦፍ ከርቭ፣ ሚኒመም አቬለብል ሳይት ዲስታንስ፣ ማክሲመም አሎዌብል ሱፐር ኤሊቬሽን እነዚህና የመሳሰሉት ከተፈቀደው ዲዛይን ቫሊዎች ውስጥ መሆን መቻል አለባቸው እና ኢኮኖሚካል ለማድረግ ነው የምንሞክረው ማለት ነው እነዚህ ነገሮች እንጂ አሁን ለምሳሌ ሱፐር ኤሊቬሽን ብንወስድ ሱፐር ኤሊቬሽናችን በጣም ትልቅ የምናደርገው ከሆነ ከሚፈቀደው በላይ የምናደርገው ከሆነ ኢኮኖሚካል አንሆንም። ቢኮዝ ብዙ አይነት ቢቱመንና ወይም ከታች ፔቭመንት ሌየሮችን ስለምንጠቀም ተጨማሪ የሆነ ማቴሪያል ያስጨመረን ስለሆነ ኢኮኖሚካል አንሆንም። በሊሚታቸው ውስጥ ሲሆን ኢኮኖሚካል ይሆንልናል፣ ሴፍ ይሆንልናል ማለት ነው። ስለዚህ እነዚህ አሁን የጠቀስኳቸው ነገሮች በአጠቃላይ እያገናዘብን ነው አላይመንታችንን ስንመርጥ። እሺ አሁን ወደ ሩት ሰርቬይ ደርሰናል። አሁን ሩት ሰርቬይ ላይ የተለመዱ 3 ስቴፖች አሉ። እነሱን ባጭር አይተን ቪዲዮአችንን እንጨርሳለን። የመጀመሪያው ሪኮኖሳንስ ሰርቬይ ነው። ሁለተኛው ደግሞ ፕሪሊሚናሪ ሰርቬይ ነው። ሶስተኛው ደግሞ ፋይናል ሎኬሽን ሰርቬይ ነው። የመጀመሪያው ሪኮኖሳንስ ሰርቬይ ላይ በሁለት ፌዝ አስቀምጫለሁ፣ ፈርስት ፌዝ እና ሰከንድ ፌዝ። ፈርስት ፌዝ የምንለው ዴስክ ስተዲ ኦፊስ ውስጥ ነው የሚሰራው፣ ማፕ ላይ ነው የሚሰራው። ምናልባት የምንሰራለት ቦታ በጣም ሰፊና ኮምፕሌክስ ወይም ዲፊካልት ከሆነ ምንድነው በኤሪያል ፎቶግራፍ ሊሰራ ይችላል። ፈርስት ፌዝ ላይ የምንሰራው ምንድነው ከአንድ ለምሳሌ ፖይንት ኤ እና ፖይንት ቢ ማገናኘት የፈለግነው እዚህ ስቴጅ ላይ ማፓችን ላይ ከፖይንት ኤ እስከ ፖይንት ቢ ስናገናኝ አቮይድ ማድረግ ያሉብን ነገሮች አሉ። ለምሳሌ በጣም ሰፋፊ የሆኑ ስምጥ ሸለቆዎች አሉ፣ እነሱን አቮይድ እናደርጋለን። ቢኮዝ በጣም ትልቅ ድልድይ ነው የሚያሰራን፣ ያንን መክል ድልድይ መስራት አንፈልግም። ሌላው ደግሞ ፖንድ ኩሬዎች አሉ፣ እነሱም ላይም ድልድይ መስራት አንፈልግም። ቢኮዝ ሰፊ ስለሚሆኑ ሌክ ሀይቆች ላይ ኦብቪየስሊ እዛ ላይ ድልድይ መስራት አንፈልግም። ሪቨር ቤንድ ላይ ከሆነ ሁለት ድልድይ ነው የሚያሰራን፣ ስለዚህ ሁለት ድልድይ ደግሞ በዛች ቅርበት መስራት አንፈልግም። ስለዚህ እንደዚህ ነገሮችን አቮይድ እናደርጋለን። በተጨማሪ ደግሞ ስቲፕ ቶፖግራፊዎችንም አቮይድ እናደርጋለን። በጣም ስቲፕ ከሆነ ከቴን ፊሉ አይመችም፣ ፕላስ ለኮንስትራክሽንም ኢዝሊ ኮንስትራክት ማድረግ አንችልም። ስለዚህ እነዚህ ነገሮች አቮይድ በማድረግ ማፓችን ላይ ሰቨራል አላይመንቶች እንመርጣለን። ፌዝ 1 ይሄ ነው። ፌዝ 2 ደግሞ ሰከንድ ፌዝ ፊልድ ስተዲ ነው። በዚህኛው ፌዝ ምንድን ነው የሚደረገው? ፈርስት ፌዝ ላይ የተሰሩት ማፕ ላይ ያሉት ነገሮች ፊልድ ላይ ደግሞ መኖራቸውን ቼክ እናደርጋለን። ሰርቬይ ፓርቲ ማፕ ላይ ያሉት ነገሮችን ቼክ ያደርጋል። ማፕ ላይ ደግሞ የሌሉ ነገሮች ደግሞ ይኖራሉ። ስለዚህ እነሱንም ጨምሮ ቼክ ያደርጋል ማለት ነው። የተወሰኑ ኢንስትሩመንቶችን ይይዛል። የሚይዛቸው ኢንስትሩመንቶች መካከል ታንጀንት ክሊኖሜትር፣ ባሮሜትሪክ እና የመሳሰሉትን ትናንሽ የሆኑ እቃዎች ይይዝና ተጨማሪ የሆኑ ዲቴይሎችን ይሰበስባል ማለት ነው። ከነዚህ ዲቴይሎች መካከል የመጀመሪያው ስምጥ ሸለቆ አለ፣ ኩሬ አለ፣ ሌክ አለ፣ ፐርማነንት ስትራክቸሮች ይኖሩናል። ሁለተኛው ቫሊ ኦፍ ግራዲየንት፣ ሌንግዝ ኦፍ ግራዲየንት ኤንድ ራዲየስ ኦፍ ከርቭ። ሶስተኛው ደግሞ አስፋልታችንን አላይመንታችንን አቋርጦ የሚሄድ ሪቨር ሊኖር ይችላል። ስለዚህ ሪቨር አቋርጦ ደግሞ የሚሄድ ከሆነ እዛ ጋር ድልድይ መስራት አለብን ማለት። ስለዚህ የድልድዮችን ብዛትና አይነታቸውን መሰብሰብ። አራተኛ ደግሞ ሃይ ፍለድ ሌቭል፣ ኦብቪየስሊ ሪቨር ላይ ሃይ ፍለድ ሌቭሉ ይያዝና ድልድያችንን እንዳያበላሽብን እናደርጋለን ማለት ነው። የዚህ ዲቴይል እንይዛለን፣ ሃይ ፍለድ ሌቭል ቫልዩ እንይዛለን። አምስተኛ ደግሞ ሶይል ካራክተሪስቲክሱን እንይዛለን፣ የሶይሉ ሁኔታ ምን አይነት እንደሆነ። ስድስተኛው ጂኦሎጂካል ፊቸሮችንም እንይዛለን ማለት ነው። የመሬቱ አቀማመጥ ምን አይነት ነው፣ ስቲፕ ነው ወይስ ፍላት ነው ዋሬቨር የሚለውን እዛ አካባቢ ያለው ነገር በደንብ እንይዛለን። ሰባተኛው ደግሞ ሶርስ ኦፍ ኮንስትራክሽን ማቴሪያል በአቅራቢያ መገኘቱ፣ ድንጋይ መኖሩ፣ ውሃ መኖሩን፣ የሚያስፈልጉን ማቴሪያሎች በአቅራቢያችን መኖራቸውን በዛው ቼክ ማድረግ እንችላለን ማለት ነው። ስለዚህ ሰከንድ ፌዝ ላይ ፊልድ ስተዲ ላይ የምንጨምረው ዲቴይል እነዚህን ይመስላሉ ማለት ነው። የመጀመሪያው ሪኮኖሳንስ ሰርቬይ ይሄንን ይመስላል። ሁለተኛው ፕሪሊሚናሪ ሰርቬይ ነው። ፕሪሊሚናሪ ሰርቬይ እና ፋይናል ሎኬሽን ሰርቬይ አይተን ቪዲዮ እንጨርሳለን። ፕሪሊሚናሪ ሰርቬይ ከሪኮኖሳንስ ሰርቬይ የሚለየው ነገር ምንድነው? ፕሪሊሚናሪ ሰርቬይ ላይ ይዘን የምንሄዳቸው ፊልድ ኢኩዊፕመንቶች በጣም ይለያሉ እና ሞርዚኛው ላይ ዲቴይል የሆነ ስራ ነው የሚሰራው ከሪኮኖሳንስ ሰርቬይ አንፃር ማለት ነው።
ሶ ፕሪሊሚናሪ ሰርቬይ ዋናው ዓላማ ምንድነው? ከሪኮኔሰንስ ሰርቬይ የመጡትን የተለያዩ አላይመንቶች ዲቴይል የሆነ ሰርቬይ ማድረግ ማለት ነው እና ጠቃሚ የሆኑ መረጃዎችን ደግሞ አሁንም በተጨማሪ መሰብሰብ። በዋናነት እዚህ ስቴጅ ላይ የሚሰበሰቡት ነገሮች ምንድናቸው? ስለ ቶፖግራፊው፣ ስለ ድሬኔጅ እና ስለ ሶይል በደንብ ስለ እነዚህ ነገሮች መረጃ ይሰበሰባል። ስለዚህ ሁለተኛው ኦብጀክቲቭ ደግሞ ምንድነው? እዚኛው ስቴጅ ላይ ነው ዘ ቤስት የሚባለው አላይመንት የሚመረጠው። ሶ ፕሪሊሚናሪ ሰርቬይ የምናደርግበት 2 ሜትድ አለን። የመጀመሪያው ሜትድ ምንድነው? ሞደርን ወይም ኤሪያል ሰርቬይ የምንለው ነው። ይሄ ዩዚንግ ፎቶ ኢንተርፕሪቴሽን የሚጠቀም ነው። ሁለተኛው ግን ኮንቬንሽናል የሚለው ነው። እኛ ኮንቬንሽናል የሚለው ነው የምናየው። which is ኮንቬንሽናል የሚለው ምንድነው? ሰርቬይ ግሩፕ የሚያስፈልገውን ፊልድ ኢኩዊፕመንት ይዞ ፊልድ ላይ ወጥቶ የሚሰራበት አሰራር ነው። ሶ ኮንቬንሽናል ላይ የሚሰራው ስራ ምንድነው? ያው ቅድም እንደተናገርነው አይነት ነው። ቶፖግራፊካል፣ ድሬኔጁን፣ ሶይል ሰርቬይ፣ ሌላ ተጨማሪ ጠቃሚ የሚሆኑትን ዳታዎች የሚሰበሰብበት መንገድ ነው ማለት ነው። ሶ ኮንቬንሽናል ላይ የሚሰሩት ስራዎች ወይም የምንሰበስባቸው ዳታዎች ምንድናቸው ስንል የመጀመሪያው የሚሰራው ስራ ምንድነው? መንገዱ ወደ ጎን ምን ያህል መስፋት አለበት የሚለውን እናያለን። ከሪኮኔሰንስ ሰርቬይ የመጣልን አላይመንት አለ አይደል? ብዙ አይነት አላይመንቶች። ስለዚህ ከሪኮኔሰንስ ሰርቬይ ለመጡት አላይመንቶች ሴንተር ላይን ይኖራቸዋል። ስለዚህ ከሴንተር ላይኑ ወደ ቀኝና ወደ ግራ ምን ያህል ይሄዳል የሚለውን የማስመር ስራ ይሰራል ማለት ነው እዚህ ፕሪሊሚናሪ ሰርቬይ ላይ። ሁለተኛው ደግሞ የሚሰራው ምንድነው? ቶፖግራፊካል ፊቸሮችን ደግሞ ሪከርድ ማድረግ። እንትንም ሊኖር ይችላል ባይዘው የተለያዩ አይነት ስትራክቸሮች፣ ፐርማነንት የሆኑ ስትራክቸሮች ሊኖሩ ይችላሉ። ልክ እንደ ቢልዲንግ፣ ሌላ ሮድም ሊኖር ይችላል፣ ብሪጅ፣ ካልቨርት፣ ዳም እና የመሳሰሉትን አይነት ፐርማነንት ስትራክቸሮች ሊኖሩ ስለሚችሉ እነዚህ ነገሮች ቶፖግራፊካል ፊቸር ላይ ሪከርድ የምናደርገው ነገር ነው ማለት ነው። አዳዲስ ነገሮች የሚያስፈልጉ ነገሮች ስለሆኑ ቢኮዝ አስፋልታችን በዛ በኩል እያለፈ ከሆነ እነዚህ ነገሮች ስለሚነካ ያው ከተማ ውስጥ መንገድ ሲሰራ ካያችሁ ቤቶችን 2 ሜትር ግቡ 3 ሜትር ግቡ የሚባል ነገር አለ አይደል? ስለዚህ እነዛ ነገሮች ማለት ፐርማነንቶቹ ናቸው ማለት ነው። ስለዚህ እነሱንም አብረን እናጠናለን። ስለዚህ ቶፖግራፊ ማለት የቦታው አቀማመጥ ማለት ነው። ግን ከቦታው አቀማመጥ ጎን ለጎን የእነዚህ የፐርማነንት ስትራክቸሮች ዳታ እንሰበስባለን። ሶስተኛው ደግሞ ምንድነው? ሌቭሊንግ ወርክ ይሰራል። እንደ ሴንተር ላይን፣ ፕሮፋይል የመሳሰሉት ነገሮች እዚኛው ስቴጅ ላይ ይሰራል። አራተኛው ሃይድሮሎጂካል ዳታ ነው። ሃይድሮሎጂካል ዳታ የሚሰራው ምንድነው? ቅድም እንዳልኳችሁ በአስፋልት አላይመንታችን ላይ ሪቨር ክሮስ ያደርጋል። ስለዚህ ሪቨር ደግሞ ካለ ኦብቪየስሊ ድልድይ እንሰራለን ተባብለናል። ስለዚህ የድልድዩን አሁንም በድጋሚ ነው ባይዘው የሪኮኔሰንስ ሰርቬይ ላይም ሰርተነዋል። ግን አሁን ደግሞ በደንብ ዲቴይልስ ለሆነ ፕሪሊሚናሪ የምንሰራው አሁንም እዚህ ጋር በደንብ ይሰራል ማለት ነው። ቅድም የጠቀስኳቸው ነገሮች ናቸው አሁን የጠቀስኳቸው ያሉት ካስተዋላችሁ። ስለዚህ የእነዚህን የድልድዩን አይነቱን ብዛቱንና ሳይዙን መጠኑ ምን አይነት ነው የሚለውንም ደግሞ እዚህ ጋር በደንብ ፎከስ አድርገን እናያለን ማለት ነው። እንደገና ደግሞ ሃየር ፍለድ ሌቭሉ ደግሞ ቫልዩ ምን ያህል ነው የሚለውን እዚህ ጋር ቼክ እናደርገዋለን። የመጨረሻውና አምስተኛው ሶይል ሰርቬይ ነው። እዚሁ ፕሪሊሚናሪ ሰርቬይ ላይ የምንሰራው ምንድነው? ሶይል ሰርቬይ ነው። ሶይል ሰርቬይ ስንሰራ ስለ ሶይል ብዙ ነገር እናውቃለን። ሶይል ሰርቬይ መስራታችን ጥቅም ምንድን ነው? የመጀመሪያው እርዝ ወርክ ለመስራት ይመቸናል። ኦብቪየስሊ ከቴን ፊል ለመስራት ይመቸናል ማለት ነው። ሁለተኛው ደግሞ ስሎፑን ለማወቅም ይመቸናል። ሌላው ደግሞ ሶይሉ ለኮንስትራክሽናችን ወይም እኛ የምንጭነውን ሎድ ይሸከማል ወይ ሳይሸከም የሚለውን ደግሞ ለማወቅ እንችላለን ማለት ነው። ቢኮዝ ሶይሉ ነው ሲቢአር ቴስት ተሰርቶለታል ሎዱን መሸከም ይችላል አይችልም የሚለውን የምናየው እና ሲቢአር ላይ ቀጣይ ቪዲዮ እሰራለሁ። ፋይናል ሎኬሽን ሰርቬይ ላይ አሁን እመጣበታለሁ። ሲቢአር ቴስት እዛ ጋር ይሰራል እና ለዲዛይን ኦፊስ ይላካል። ስለዚህ ሲቢአር ቴስት ለብቻው ቪዲዮ እሰራበታለሁ። ሌላው ደግሞ ግራውንድ ዋተር ኮንዲሽን ማወቅ መቻል አለብን። ቢኮዝ ዋተር ቴብሉ በጣም ማተር ስለሚያደርግ ማለት ነው። ውሃው በጣም ከፍ ብሎ ሰብግሬዱን ከነካው ሴትል የማድረግ ነገር ስላለ ዲስትረስ ያመጣበታል ማለት ነው። ስለዚህ ግራውንድ ዋተር ቴብሉን ማወቅ መቻል አለብን። ሌላው ደግሞ ስለ ሶይሉ ማወቃችን የሚጠቅመው ምንድን ነው? ፔቭመንት ታይፑን ዲስከቨር ለማድረግ ይመቸናል ማለት ነው። ፍሌክሲብል ፔቭመንት አለ፣ ሪጂድ ፔቭመንት አለ። እንደምታውቁት እሱ ላይ ቪዲዮዎችን ይዤላችሁ እመጣለሁ እና ፔቭመንት ቲክነሱንም እዚሁ ላይ ለማወቅ ይጠቅመናል ማለት ነው። ሶ እዚኛው ስቴጅ ላይ ቤስት የሚባለው ሩት ካሉት መስፈርቶች አንጻር ይመረጣል ማለት ነው። ፕሪሊሚናሪ ሰርቬይ ይሄንን ይመስላል። ሶስተኛውና የመጨረሻው ምንድን ነው? ፋይናል ሎኬሽን ሰርቬይ ነው። አላማው ምንድን ነው? ፕሪሊሚናሪ ሰርቬይ ላይ የመረጥነው አንድ የሆነ አላይመንት አለ አይደል? ስለዚህ እዛ አላይመንት ላይ ግራውንዱ ላይ ምንድን ነው ስራችን? ሴንተር ላይኑ ላይ ችካል መቸከል ነው ማለት ነው። ላይክ ፊልድ ላይ ወተን ማለት ነው። ይሄንን የምንሰራው ግን ዝም ብለን ሳይሆን ትራንዚት ቲዮሪ ላይ ተጠቅመን ነው። ይሄንን ችካል የምንቸክለው ለምሳሌ ፕሌን ወይም ሮሊንግ ለሆነ ተሬን ከሆነ በየ50 ሜትር ኢንተርቫል እየሄድን ችካላችንን እንቸክላለን። ሂሊ ተሬን ወይም ደግሞ የተራራማ ከሆነ በየ20 ሜትሩ እየሄድን ችካሉን እንቸክላለን ማለት ነው። ሌላው ስራ ደግሞ ፋይናል ሎኬሽን ላይ ምንድን ነው? ሴንተር ላይን ሌቭሊንግ እና ክሮስ ሴክሽናል ሌቭሊንግ ይሰራል። ግራዲየንቱ በጣም ትልቅ ከሆነ ሌቭል መደረግ መቻል አለበት። ስሎፑ በጣም ትልቅ መሆን መቻል የለበትም አይደል? ሴንተር ላይን ሲባል አሎንግ ዘ ሮድ ማለት ነው። ግሬዱ በጣም ትልቅ ከሆነ እሱን እናቻችላለን። ክሮስ ሴክሽናል ደግሞ የሚለው በሮዱ ትራቨርስ ሳይድ ላይ ትልቅ የሆነ የግሬድ ቼንጅ ካለ እሱን ሌቭል ማድረግ አለብን ማለት ነው። ሌላው ደግሞ ምንድነው? ዲቴይል የሆነ ሶይል ሰርቬይ መሰራት አለበት። ኦብቪየስሊ አሁን እዚህ ጋር ከመጀመሪያው ጀምሮ ስታዩት ሶይል ሰርቬይ እና ሌሎች ዲቴይሎች ከሪኮኔሰንስ ሰርቬይ ጀምሮ ፕሪሊሚናሪ ሰርቬይ ላይም አሁን ፋይናል ሎኬሽን ሰርቬይ ላይም ተደጋጋሚ እየተሰሩ ነው ያሉት። ለምንድነው እንደዛ የሚሆን ለምሳላችሁ
ሪኮንሲስተንስ ሰርቬይ ላይ ዲቴል አይደለም የሚሰራው። ፕሪሊሚናሪ ላይ ደግሞ ከሪኮንሲስተንስ የተሻለ በጣም በዲቴል ይሰራል። ለምሳሌ አሁን ፕሪሊሚናሪ ላይ በቂ የሆነ ዲቴል አግኝተን ፋይናል ሎኬሽን ላይ መድገም አይጠበቅብንም። ግን ፕሪሊሚናሪ ላይ በቂ ካላገኘን ነው ፋይናል ሎኬሽን ላይ የምንሰራው። ፕሪሊሚናሪ ስቴጅ ላይ በደንብ ዳታዎች ከሰበሰብን ፋይናል ሎኬሽን ሰርቬይ ላይ የምንሰበስበው ዳታ ይቀንስልናል። ስለዚህ ፋይናል ሎኬሽን ላይም ሶይል ሰርቬይ የምንሰራበት ጊዜ ይኖራል ማለት ነው፣ በቂ ኢንፎርሜሽን ካላገኘን ከፕሪሊሚናሪ ሰርቬይ። ሌላው ደግሞ እዚሁ ፋይናል ሎኬሽን ላይ የሚሰራው ምንድነው ሲቢአር ቫሊዩ ይሰራል። ሲቢአር ቪዲዮ ይዤላችሁ እመጣለሁ ብያለሁ። ያው ሲቢአር ቫሊዩ ካሊፎርኒያ ቢሪንግ ሬሾ የምንለው ነው። ያ ሶይል ከላይ የምናስቀምጥበትን ሎድ መሸከም ይችላል ወይስ አይችልም የሚለውን ማየት መቻል አለብን ማለት ነው። እዛ አካባቢ ያለው ሶይል መሸከም ካልቻለ ያንን ሶይል ሪፕሌስ ማድረግ ሊኖርብን ይችላል። ስለዚህ ሲቢአር የሚሰራበት ስቴጅ ፋይናል ሎኬሽን ሰርቬይ ነው ማለት ነው። ይህን ይመስላል በአጠቃላይ ሩት ሰርቬይ። የመጨረሻው መናገር የምፈልገው ስለዚህ አሁን ሩት ሰርቬይ ካለቀ ይሄ ሁላ ዳታ ወደ ዲዛይን ኦፊስ ይላካል ማለት ነው። ከዛ ዲዛይን ኦፊስ ሄዶ ደግሞ ምንድን የሚሰራው ጂኦሜትሪክ ዲዛይን ይሰራል፣ ፔቭመንት ዲዛይን ይሰራል፣ ድሬኔጅ ዲዛይን ይሰራል እና ሌሎች ዲቴሎች በደንብ ይሰራሉ ማለት ነው። እና እነዚህ ነገሮች ሁሉ ከተሰሩ በኋላ ምንድን ነው የሚዘጋጀው? ድሮዊንግ ይዘጋጃል፣ ሪፖርት ይዘጋጃል እና ደግሞ ስፔሲፊኬሽን ይዘጋጃል ማለት ነው። ስለዚህ የሩት ሰርቬይ በጣም ቤዚክ ነገር ነው። በጣም ፎከስ አድርጋችሁ ማየት መቻል አለባችሁ። ከወጣችሁ በኋላ በጣም ሊያጋጥማችሁ የሚችል ነገር ነው። ስለዚህ በደንብ ፎከስ አድርጋችሁ እናንተ ሂዱበት። ኦኬ፣ ስለዚህ ለዛሬ ነበረን ቆይታ ይህን ይመስል ነበር ማለት ነው። በቀጣይ ሌሎችም ቪዲዮዎች ይዘንላችሁ እንመጣለን። እንዲሰራችሁ ፈልጉትን ቪዲዮ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ከዛ ውጭ በቅርብ ጊዜ ውስጥ ኮምፕሊት የሆነ ሃይዌይ ዲዛይን ይዘንላችሁ ስለምንመጣ በቅርብ ጊዜ እሱን አናውንስ እናደርጋችኋለን ማለት ነው። አብራችሁ ቆዩት። ዳንኤል ነበርኩኝ። ሰላም ቆዩ።